ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በጣም ደህና ነኝ። ስታይም ደህና መስላለሁ አይደል? በእናትህ ካሜራማን ከላይ እስከ ታች ውበት ያሳያችሁ። ይሄን መስላለሁ ለዛሬ እኔ አሁን ቀዱን ተስተካከይልና እቴ ተነሺ ሲናኩ ሽሪት ያለሽ ምንድነው የምፈልጊው? ቆይ ምን ፈለኩኝ? ምን እፈልጋለሁ? ምን ፈልግ ያውቃለሁ እኮ ታጠቢ። እሺ በቃ ታጠቢ ተነሺ። አይ ጉድ ፈልቷል ዘንድሮ። ለምን ነካኸኝ ነው አይደል? ልሄድበት ዘይት ውስጥ ህይወት ላይ የተወደደ ነገር ቢኖር ዘይት ነው። ይጆሊድ ፍቅር ነው ህይወት ላይ ውዱ ነገር ዋን ላቭ ነው። እሺ በጣም ነው አይደል ያማረብኝ። እንዴት እኮ እንደማምር መልክ እየሰራሽ ነው እንዴ? በማለት ሶ ስዊት አም ሶ ስዊት። ሳትቀባቢ ነው እኮ አንቺ ቆንጆ ይሆንሽ። አይ ተቀባብጪ እንደዚህ ቆንጆ ነኝ በጣም። ያየሁት እኮ ነው ራሴን ከፊት ለፊት በቴሌቪዥን መስታወት። በጣም በቃ እኔ እንደኔ አይነት ሴት ራሱ ዓለም ላይ አይገኝም እኮ። ስለዚህ አሁን ልሄድና ባሌ ልፈልግ። ሽንኩርት ያዥ። አይቸገርም። ሽንኩርት ዘይት ይዤለት ነው የሚሄደው። ሽንኩርት ያዥ። የወደፊት የኔ ባል ምን ልጠብሹ ነው? የወደፊት የኔ ባል ዘይት አትቸገርም። ማለሽ ይሄ መሰለ ሴት በህይወት አለች። ሲቀጥል ዘይት አለ። ምንም የምንቸገረው ነገር የለም። እያየሁህ ነው በቴሌቪዥኑ፣ ግን አንገት ተቆርጧል አይታይም። ለማንኛውም መልካም ጊዜ ይሁንላችሁ። እቺን የመሰለች ኮረዳ በዘይት ጠብሰህ ብላት ልትል ነው። አሁን ታጠቢ። እቺን የመሰለች ኮረዳ በዘይት ታጠቢ። በቃ እሺ ታጠቢ። ቆይ ቃይ ይመስላል። ዘይቱን ተቀብያለሁ። ያመጣሽውን ጥሎሽ ስራህን እግዚአብሔር ራስሽ ነሽ። እኔ መች ተቀባው ታዲያ? ያማታል እንዴ? ራስሽ ነው። እኔ ምን አገባኝ እንዴ? መታ የቀባችኝ የራሷ። እኔ ምን አገባኝ? እሺ ሶፋውን አበላሽው። በቃ ይታጠባል። ነጭ ነገር ነው ቀይ ነገር ይዛል ወይ እኮ ራስሽ አይደል እንዴ? እንትን ያልሽው ምንድነው የምትለኝ? ጉሬ ማለት ነው። ለታዚህ ይባላል። አረ ጉዴ ፈታ። አንቺ ባትቀቢ ኬት ይመጣል? ተበላሸ ሶፋችን። አንተ አጸጃታለሽ። አረ ይዋት በእግዚአብሔር እዩልኝማ የኔ መልካማ። እስኪ ዞር በል። ላይ ነው የምሰምሽ። እሺ ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የብሩኬ ቤት ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ። ኧረ ዘውኝ ና ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ። እኔ የምለው እንደዚህ ያምሮብሽ ግን በእግርሽ ነው የመጣሽው? የለከፈኝ ሰው የለም? አይ ማንም የለም እስካሁን ማንም የለከፈኝ ሰው የለም። እኔ ልልከፍሽ ይቻላል ማለት ወደ ቤት አትገቢማ? እና የት ልግባ? የዞርን እናንገው። የት ልግባ? የዞርን እናንገው። ይቻላል። አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ በሰፈሩ ሁሉ
የሚያማምር ሞልቶ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን። ዛሬ ከቅምጥሌ ጋር የራት ግብዣ አለኝ። ብድ ያለ ጊዜ ልናሳልፍ ነው። ያው ለመዝናናት እስከመጣን ድረስ ደግሞ እንደዚህ ግድ ነው አይደለ? ከኔ ከጎረምሳው ወንድማችሁ ልጃችሁ የሚጠበቀውን ነገር እኔ ለማድረግ ዝግጁ ነኝ። ባይገርማችሁ እግዚአብሔርን 2 ካሜራማን የላኩትኝ እዛ ማለት ነው። እና በጣም ስለቆዩ ማቆያ ራሱ መጥቶልኛል። ልጅቷ አትመጣም ወይ ብለውኝ ኖቹ እየተመላለሱ እየጠየቁኝ ነውና እኔ ሴቶች በእናታችሁ በፈጠራችሁ ብለው 2 ሆኑ እኮ። አሁን ደግሞ 2 ሴት አብረው ተገናኝተው ደግሞ ችግር ነው መስሏለሁ። ቁጭ ብለን እኔና ካሜራም እያጫወትን እንጠብቃቸዋለን። እሺ ሀቢቢ እንኪ እየበላ ጠብቅ እንጂ እዚሁ ማደራችን ነው ጓደኛዬ፣ እዚሁ ቁር ብለን ማደራችን ነው። ወደ ቁም ነገሩ ስመለስ ቅመሜ አምሮባት ጽድት ብላ ዝንጥ ብላ እንደምትመጣ ተስፋ አደርጋለሁ። ሁልጊዜ እንዳማረባት ነው፣ ሁልጊዜ ቆንጅዬ እንደሆነች ነው። ግን እንደዚህ ሰዓት ደግሞ ታስደምመኛለች። እኔ ቆንጆ አይደለ? በጣም ነው ድምም የምታረገኝ። የዋና ልብስ ራሱ እኮ ያምርባታል። አይታችኋል አይደል? የዋና ልብስ ራሱ እንዴት አባቱ እንደሚያምርባት እኔ ምን እንደማረጋት ነው ግራ የገባኝ። ልዋጣት ይችልኝ ውጪ ልጠብቃችሁ። እግዚአብሔርን ስትመጣ ጸዴ ጊዜ የምናሳልፍ ይሆናል። ከቅመሜ ጋር ያበደ ጊዜ የምናሳልፍ ይሆናል። የእሑዳችንን የምናወራ ይሆናል። የእሑዷን እንደምታወራኝ ተስፋ አደርጋለሁ። እኔ የእሑዴን አወራታለሁ። የአንጀቴ መቼም የልብህን እሺ አወራት ምናምን ካላችኝ አወራታለሁ፣ ችግር የለም። ልቤን የሚሻኝን በሙሉ ጠይቃታለሁ፣ አወራታለሁ ምናምን። አጉርሳትም ካለ ልቤ አጎርሳታለሁ ምናምን። ብቻ ቅመሜ ከኔ ጋር እዚህ ስላለሽ በጣም ደስተኛ ነኝ። ላይክ በጉዞዎች ሰዓት ላይ በሆነ ነገር ሰዓት ከአንቺ ጋር በመሆን ሰዓት ላይ በጣም ደስ የሚል ጊዜ እንዳሳለፍም በጣም በግብዳው የምታገኝ ሰው ነሽ እና በጣም እወድሻለሁ፣ አከብርሻለሁ። ደግሞ አሁን አርሰናል ዋንጫ ሊበላለን የኔ ቆንጆ ምን እንደማደርግሽ ደግሞ የአርሰናል ደጋፊ ብትሆኚ ደግሞ እግዚአብሔርን በጣም ብዙ ነገር ነው ማደርግልሽ። እመቤቴን የአርሰናል ደጋፊ ከሆንሽ ከዛ የማንቸስተር ደጋፊዎች ደግሞ አይ ይላል ካሜራማን። የማንቸስተር ደጋፊዎች ደግሞ እኛ በጥቅማ ጥቅም አንደለልም ልትሉ ነው። እኔ በፍቅር ነው ማሸነፋት ቤቢዬን በፍቅር ነው ማሸነፋት። ምን እንደምታመጣው ያለው ይሄኛ ያቃጥላል። አንተ ዳጣኗ እሳት ነው ፋሚሊ። ብቻ እስቲ ወደ እንደዚህ ያምሮብሽ ግን በእግርሽ ነው የመጣሽው? ምን ላድርግ? ያው ምን እህት ያለሽ መልሽልኝ። ልብላ ወይስ እየበላሽ አውሪኝ። የት ሄድብሻል? አይ አፍራለሁ ማለት አፍራለሁ። እየበላ አላወራ እንትን ያለ ሰው የለም? የለከፈ ሰው የለም? አይ ማንም የለም እስካሁን፣ ማንም የለከፈኝ ሰው የለም። እኔ ልልከፍሽ? ይቻላል። ታይ ከዚህ በላይ ምን ለክፌሽ መሰለኝ እዚህ ጋር ያስቀመጥኩሽ። ከዚህ በፊት መድገም ከፈለክ ግን እመቤቴን ቆይ በኋላ ልክፍሻለሽ። ግን ስትቆይብኝ ይሄንን አየሻ? ይሄንን ለመስራት ሞከርኩኝ። አትወጡም እንዴ እናንተ ሴቶች ነው እንዴ? አትበሳጭ፣ መብቴ ነው። መብትሽ ነው። እኔማ እኔ አንቺ ዛሬ አንቺ ቀን ነው ይኸውልሽ፣ ልጠጋልሽ ና ምን እያደረግሽ ነበር? ይኸውልሽ ሰዓት የቆየሽ እየለበሽ ቀደይ ሰፍተሽ ነው እንዴ የምንለብሽው? በእግዚአብሔር እንደዚህ አምሮብኝ የመጣሁት እኮ ካሜራማን ሂድ በቃ አጥፋና በእናትህ ተጠጋው እኮ እያታለልኩ ነው። ይሄም ነገር ጠፍቷል። ብይ ደስ ያለሽ የአንቺ ቀን ነው። እኔ ምን አባቱ ሌላ ጉርስሽ ቅድሚያ አንቺ ብቻ ጉርስ። ግን ስሚኛ ቤቢዬ፣ እየሰማሁህ ነው። ቅጠል በል ሁኜ አረፍኩልሽ። ቢበላ ምን ነው ለለከፈሽ የለም ብለሻላ? በደንብ መልሽ እንጂ አለ የለም። ማንም አልለከፈኝም። ወይኔ ጉዴ! መቼም ተይዘሽ ባይሆን ይውሉ አትቆይም። የምር ቤት ሆነሽ ነው የቆየሽው። አታምነኝም?
እኔ ማምንሻለሁ እኔ እነዛን ነው እንጂ ማላምናቸው። እሺ ተለከፍኩ ብለህ ምን ልታደርግ ነው? ልሄድ ነው አልባጠር ቦታው ጋር ትወስጂኛለሽ ተከሻክሽ ይመጣል። እንደዛ ነው እና ታዲያ ለኔ ተሰጣሽው እንደዛማ ከሆነ በጣም ብዙ ሰው የለከፈኝ ሰው አለ። ማርያም ነኝ ካሜራማን ጠብቆሽ የምግብ መቤቴን እንሄዳለን ነኝ። ኧረ ተወኝ ልብላበት። እግዚአብሔርን እየቀለድኩ ልብላበት። ምንድነው? እሺ ኤምቢ እንሂድ ነኝ። አውቄ ነው ማርያም እውነት አውቄ ነው። እኔ እኮ ቃል ስለገባው ነው ለራሴም ለቤተሰብ። ምን ብለህ? አንድ ሰው ሃይማኖትን ቢነካት የኔን ቅምጥል አንድ ሰው ቢነካት አይኑን ነው ምለው ብዬ። ማንም አልነካኝም፣ ማንም አልከፈኝም። እንደዚህ የቆየሁት ስሞሸር ነበር። ትዕዛዝ ያዘዝከውን ሰው ነበር አይደለ? እኔ እኮ ብያለሁ ለሴት ከተገናኘ ችግር ነው፣ ጀርባዋንም ጭምር ነው የምታሰራው። ከሁለቱም መብላት እችላለሁ አይደል? መብትሽ ነው፣ ያልከለከልኩሽ የኔ እናት። ይኸው ምጋብዘው እኮ አንቺን ነው የኔ አንበሳ።